መጥቻለሁ። በጣም ጥሩ። ምን አገኘ? ምንም አላገኘሁም። ቆንጆ እስከ መቼ ነው እንደዚህ የምቆየው? ማለቴ ለምን ሄደሽ አትጠይቂያቸው? ገኒም ቢሆን አንዳንዴ እየመጣች ትጠይቅሻለች። እነሱም ቢሆኑ አልፎ አልፎ ያዩሻል አይደል? ቢኒ የተፈጠረ ነገር አለ እንዴ? በጣም አዘኝ እየሆንክ ነው። ምንም አልተፈጠረም። ምን አይተህ ነው የተከፋው? ፊት ምንም ልክ አይደለም። ሞራል ሁሉ ነው የጠፋው። ጤና ይባል ምንም ደህና አይደለች። ጭራሽ ከቀን ወደ ቀን እየባሰባት። ስማኝ አንተ ልጅ፣ እሷን ያገኛት እየመሰለ ጧት ማታ በራቸው አትሄድ። በአጋጣሚ ናታን ካገኘ ቆዳን ነው የሚገፍልህ። አርፈህ ብትቀመጥ ይሻላል። ግን ደግሞ ካላየኋት አልችልም። በጣም ነው የተጎዳችው። ስብርብር ብላለች። በቃ ቀን በቀን መጠጣት መስከር ነው። በህይወት መኖሯም ትልቅ ጥንካሬ ነው። ፂ በጣም ቀበጥ ልጅ ናት። ነገሮችን ማቋቋም አትችልም። ደግሞ ህመሙን ስትለምደው ደንዝዛ ሁሉም ነገር ትተዋለች። የዛኔ መረጋጋቱ አይቀርም። ተስፋ አደርጋለሁ። እንደዚህ ሆና ማየቴም በጣም ነው የሰበረኝ። ታውቃለህ፣ ያንተ ጥፋት ነው፣ ግን ደግሞ ማድረግ ነበረብህ። ኧረ ተይ፣ አለማድረግም እችል ነበር። አይ እንግዲህ አታለቃቅስብኝ። ምንድነው ወንድ አይደለም እንዴ? እሺ በቃ በኋላ እንገናኛለን። የምታደርገው ነገር ስለሚኖር ደውዬ አሳውቃለሁ። እሺ እቺ ብር ደግሞ ዛሬ ትሄዳ ነው ወይ? ሲርባ ጊዜ በየሰው ቤት መዞር ጀመረች እንዴ? አየኔ ነገር እንደው ምን ይሻለኛል? አስለምጄ በረሃብ ጎዳዋት። እስቲ ወደዛ ሄደት እያልኩ ልፈልጋት። ደህና ነኝ አልኩሽ። ቆይ እሺ ልያዝ። ደግሞ የተላከውን ቴክስት አይቼው ነበር። ልጅቷ ግን የሆነች ስርዓት የሌላት ዱርዬ ነገር ናት አይደል? አዎ እንደዛ ነገር ናት። ታዲያ እንዴት ነው እኔ ከእንደዚች አይነት ዋጋ ልግባባ የምችለው? ይሄ መቼስ ይከብደኛል ብለሽ አታስቢም አይደል? አይ እንደዛ ለማለት ፈልጌ ሳይሆን ግን ትንሽ የሚከብደኝ ይመስለኛል። ምንም የሚከብድ ነገር የለም። ቀለል አድርገሽ አስቢ። መቼስ ሌላ ሰው ከመቅጠር አንቺ ትሻያለሽ ብዬ ነው። እሺ እንግዲህ እሞክራለሁ። በጣም ጥሩ። ሄሎ፣ የሚሄዱበትን ቦታ እየተከታተልኩ ነው። እንደደረሱ ያሉበትን አሳውቃለሁ። ጥሩ። ማረፊያቸው የት እንደሆነ ደውለህ ትነግረኛለህ። እኔም ትንሽ አረፍ ብዬ እመጣለሁ። እሺ፣ ደውላለሁ። ጥሩ። ምን አይነት ልብስ ለብሼ ልውጣ? የፈለግሽውን። ተው እንጂ እንደዛ አትበል። ቆይ ልጅቷ እንድታምነኝ ከሷ ጋር መመሳሰል አለብኝ? ደግሞ
እሷ የምትጠጣበት ቦታ ሄጄ ነው እንደዛ ላደርግ የምችለው። ከዛ ውጪ መሆን የሚችል አይመስለኝም። እሺ እንደፈለግሽ። ምን ሆነሃል? አይ ምንም አልሆንኩም። እንዴ ለብቻ በሀሳብ ሄዱ ቃል ኧረ ተመለስ። አሎ እንዳታልፊ። አንቺ የት ሄደሽ ነው ደግሞ ቦታሽ ላይ ያጣውሽ? አንቺም ተውሽ። ምን ላድርግ? ያው ምግብ ፍለጋ እየዞርኩ ነው። በይ እንግዲህ እምቢ እርቦሽ ይሆናል አምጥቼልሻለሁ። ወይ አሁንማ እየዞርኩ በልቼ ጠገብኩ። እሱ ጋር አስቀምጪ በኋላ እበላዋለሁ። እሺ እንደፈለግሽ። ትላንት ተመልሼ ስመጣ ግን አጣውሽ። የት ሄደሽ ነው? ተባረሬ ነው። አባረራችሁኝ። ለዛ ነው። ሰው አገኘሽ እንዴ? ወይኔ ጉዴ! ማን አየሽ? እንደ ጉድ አደረግሽኝ። አታና ያየኝ የማይረባ። አረ እና እንዴት ምንም አላለም? ዝም እኮ ነው ያለው። ዝም አላለኝም። አንገቴ ላንቋ አባረረኝ አልኩሽ እኮ። ሰማም እንዴ? አይ እንደው አይ ሉሊት ጉድ አደረግሽኝ። እንደው ምን ይሻልሻል? የራስሽ ጉዳይ። በቃ ተጨቃጭቂ። ምግቡን ተይና ሂጂ። ምን መሆንሽ ነው አንቺ ልጅ? ረፊ ሂጂልኝ። በቃ አልኩሽ ሂጂልኝ። አይ በቃ ተነሳባት። እንግዲህ ምን ማድረግ ይቻላል? በእንኪ ቢ እሺ አልማም ትችይታለሽ። አመሰግናለሁ። መጣሁ። በቃ እሺ መጣሁ። የሆነ ነገር አጋጥሞኝ ነው። መጣሁ።
ለምንድን ነው ዛሬው ማናቸውም ያልመጡት? መጥተው ትንሽ አይጃጃሉም እንዴ? የምወጣበት ቀን ሩቅ አይሆንም። ከዛ ሁላችሁም ተራ በተራ ትሰቃያላችሁ። ትንሽ ቀን ነው፣ በጣም ትንሽ። መውጫዬ ብዙ አይርቅም። ውድ እህቴ ላንቺም እመጣልሻለሁ። እስቲ ትቀበይኝ አትቀበይኝ እናያለን። ዳጊ ነች እንዴት ነህ? ደህና ነኝ። የት ሄደሽ ነው? ሱቅ ነበርኩ። ይህን ያህል ሰዓት ቆየሁ አይደል? አዎ ቆይተሻል። እህቴ የት ሄዳ ነው? ስደውልላት ከናታን ጋር እንደወጣች ነገረች። ውይ ስለታረቁ እንዴት ደስ እንዳለኝ። ሁለቱ ተጣልተው እኮ ምንም አያምርባቸውም። እንደዚህ ሲሆኑ ነው ደስ የሚሉት። አዎ ተመስገን ነው እንግዲህ፣ ፈጣሪ ይጠብቃቸው። እማዬ ፊትሽ ግን ልክ አይደለም። ይሁንሹ ነገር አለ? አይ ምንም አልሆንኩ። የማይታወቅብሽ ነው እንደ ይመስልሽ? እኔ እኮ አንቺን በደንብ ነው የማውቅሽ። እባክሽ አንቺ እንኳን አትከፊብኝ። እኔ እኮ አንቺ ሲከፋሽ እጨነቃለሁ። የኔ ልጅ አፌ ቁርጥ ይበልልህ። ና እስቲ ቀፈኝ ናልኝ እስቲ የኔ ውድ የኔ ውድ። በይ አሁን ምንድን ነው ንገሪ። እኔማ ምን ሆናለሁ? ልጆቹ አሳዝነው ነው እንጂ። እና ማነህ? እህቴ ማለትሽ ነው? ምን እህት ብቻ ፂስ ብትሆን አታያትም እንዴ እንዴት እንደምታሳዝን? አላማ የላት፣ ለመኖር አትጓጓ፣ ሁኔታዋ ሁላ እንደዚህ በቃ። እኔ ግን ምንም አታሳዝነኝ። ለምን? እንዴት እንደምታምነጫጭቅሽ እያየሻት አይደለ እንዴ? እኔ በጣም ነው የምታናደኝ። እንደው እሷ ሆናብኝ ነው እንጂ ሌላ ሰው ቢሆን አጋጨው ነበር። አይ እንግዲህ ዳጊ ደግሞ ረፍ፣ ተረጋጋ። እንደዚህ የምትሆነው ወዳ መሰልክ እንዴ? እስቲ ምን ሆነች? ምኗ ተነካ? ምን ያልሆነችው ነገር አለ? አባቷን ዛሬ ነገ ይመጣል ስትል አጣችሁ። ወንድሟም ሳታውቀው ሞተ። ያው ቢኒ ምን እንዳደረጋት አይተሃል። በዚህ እድሜዋ ታዲያ ይህን ሁሉ መከራ እንዴት ብላ ትቻለ? እና እሷ ብቻ ናት የተጎዳችው? ናታን አልተጎዳም? እሱም ቢሆን ደብቆት ነው እንጂ በውስጡ እንደብድ እየሆነ ነው። ያ ወንድ ስለሆነ ስቃዩን ዋጣ አድርጎት ነው። ግን በቃ አንቺ አትዘኝ። ካልሆነ ደግሞ ይህን ቢጥ ጥለን እንሂድ። በዚህ ጊዜ ካለኔ ማን አላቸውና ነው ትተናቸው የምንሄደው? እና አንቺን በመሀል ተሰቃይሽ እኮ እማዬ። እኔ ምንም አልሆነም። ይልቁንስ የምሰቃየው ከልጆቹ ስልክ ነው። እሺ በቃ እንደፈለግሽ። እንዴት አድርግ? ይሄንን ልጅ ነው ያልከኝ? አዎ፣ ግን በራቸው ድረስ ምን ያደርጋል? ኧረ እንደውም ከውስጥ ነው የወጣው። ከምር ነው? እንዴት? ለዛውም ከጽ ጋር ነበር። እርግጠኛ ነህ? ታዲያ ይተዋወቃሉ እያልከኝ? አዎ በደንብ ይተዋወቃሉ። እንደው እሱ ነው እያወሩ ይዟት ሄዱ። ወይኔ ጽያት አደረገው። አንቺማ የእኔ ብቻ ነሽ፣ ማንንም ሰው መቅረብ የለብሽም። ታዲያ ለምንድን ነው ተደብቆ ፎቶ ሲያነሳት የነበረው? ቆይ የሆነ ነገር ቢያደርጋት? ተረጋጋ ቢኒ፣ ተረጋግተህ ነው ማሰብ ያለብህ። እንዴት እረጋጋለሁ? ይሄ እኮ ቀላል የሚባል ነገር አይደለም አይደል? እንዴት አሬ
አዎ ቀላል አይደለም፣ ግን በቃ ተረጋጋና ለማጣራት ሞክር። እሺ ጥሩ። ግን ከዛ ቤት ሌላ ሰው ሲወጣ አላየህ? ማንን ለማለት ነው? ያው ማንን ይሆናል? ነፍቆሃል አይደል? እንደዛ ማለት አይደለም። በቃ ጥያቄ ብቻ ነው የጠየቁ። አዎ አይቼዋለሁ። እውነት እውነት አይቼዋለሁ። ከሚስቱ ጋር መኪና ውስጥ ገብቶ ሲሄድ አይቼዋለሁ። ታረቁ ማለት ነው? ደስ ይላል። ቆይ ለምን አታገኘው? ማንን ነው ደግሞ ማገኘው? ተው በቃ ሳስቼ ነው። ቻው በቃ። ደህና ነሽ አይደል? ምንም አልሆንሽም። ሰውዬ ምን እየሆንክ ነው? ልታንቀኝ ነው እንዴ? ያ ቤት ምንድነው? ምን እያደረግክ ነው? ይቅርታ፣ ውጪ እኮ ብርሃን ላይ ስለነበርኩ ስገባ ፊትሽን ሳይ የሆነ ነገር የሆንሽ መስሎኝ ነው። ግን ደህና ነሽ አይደል? ወደ ዘይድ የማትረባ ጫፌን እንዳትነካኝ እሺ? አንቺ እስካሁን አልሄድሽም እንዴ? ቤትሽ መሰለሽ? ዝም በል አንተ፣ አርፈህ ቁጭ በል። አቤል የምትናገረው ነገር እየመረጥክ አይደለም። እሱ አንተም ኖርሃል። ሰማህ ላጉት ኤው ታውሩስ አንተ ያማል እንዴ? ቆይ ለምንድን ነው እንደዚህ የምታየኝ? ይቅርታ፣ በጣም አየሁሽ እንዴ? ቆይ ምን እየሆንክ ነው? ሰውዬ ቆይ እኔን የሚመስል የጠፋብህ ዘመድ አለ እንዴ? እንዴት ይላል እንዴ? ለምንድን ነው እንደዚህ የምታየኝ? አንቺ ስርዓት ይኑርሽ። ሰው ቤት ተቀምጦ አትይኝ ማለት አይከብድም? ከፈለገ ዘቅዝቆ ባናትሽ ማየት ይችላልሽ። እሱ ቤት እንዳለሽ አትርሽ። ዝበል ውርጋጥ። እንዴ ለአንተ እኮ ነው እያገዝኩ ያለሁት። ያፌት ቆይ ምን ሆነሃል? ለምንድን ነው እንደዚህ የምታያት? ደህና ነሽ አይደል? በሰላም ነው እዚህ የመጣሽው? እንዴ ቆይ አሁን ነው እንዴ እንደመጣው የታየክ? ይሄ ሰው ያሟል እንዴ? አንቺ ዝም በይ። አንተ ራስ ዝም በል አቤል። ኤፉዬ በቃ ከቻልሽ ገኒ ለብሽ የመጣሁትን ልብስ ስጠኝ፣ እኔ መሄድ አለብኝ። እሺ እሺ። በቃ ገነት ምግብ ታምጣ፣ በዛው ንገራት። ኤፉ በቃ እኔ መሄድ አለብኝ። እሺ ጅሎች፣ ውይ በጣም ተሰማኝ። ብቸኝነት በጣም ተሰማኝ። ቆይ እንዴት ይሄ ሁሉ ጅል ይወለዳል?
ላይ ተቀመጭ። አይ እኔ ግን መሄድ አለብኝ። እንዴ ለምን? ትንሽ ቆይና እኔ እሸኝሻለሁ። ላይ ተቀመጭ። እና ሰፈርሽ የት ነው? እኔ እዚሁ አካባቢ ነኝ። እኔ ሻይ ላምጣላችሁ። ኧረ ተይ፣ እኔ ግን አይቼሽ አላውቅም። ቆይ ደግሞ ምን ሆነሽ ነው ቅድም እንደዛ መንገድ ላይ ስታለቅሽ የነበረው? እንዲሁ ዝም ብሎ ከፍቶኝ ነው። ሰው ዝም ብሎ ይከፋዋል እንዴ? ከወንድሜ ጋር ተጣልቼ እሱ አስቀይሞኝ ነው። እዛ ነው እንዴ? እባክሽ ተያቸው፣ ወንድሞች ሲጀመር እንደዛ ናቸው። ሰውን ከማስለቀስ ውጭ ሌላ ስራ የላቸውም። አንቺ ግን ምንም ማዘን የለብሽም። እሺ ተረጋጊ። እኔ በህይወቴ ወንድሜ እንደዚህ ተናግሮኝ አያውቅም። ለዛ ነው። አንቺ በጣም ጥሩ ወንድም አለሽ ማለት ነው፣ እስከዛሬ ካልተናገረሽ። አዎ አይናገረኝም ነበር። ቻዩ በቃ እንግዲህ ከዚህ በኋላ በየቀኑ ነው የሚያስቀይምሽ። እሺ አትበይ፣ እውነቴን ነው። ገና በደንብ እስኪወጣልሽ ድረስ ያስለቅስሻል። አንቺ ብቻ ራስሽን አዘጋጅ። ምን ሆናለሽ? ልጅቱ ያሟታል እንዴ? ወይኔ ቃል፣ ምን አይነት ጉድ ውስጥ ነው የከተተኝ። እና ተማሪ ነሽ ሰራተኛ? ሁለቱንም አይደለም። እንዴት? ስለኔ ቀስ ብዬ እነግርሻለሁ። እንዲህ በቀላሉ ቶሎ የሚነገር ነገር አይደለም። እሺ ችግር የለውም። ሄሎ ናታን። ወይ ገኒ፣ ቶሎ ንገሪኝ። ማውራት የሚችልበት ሰዓት ላይ አይደለሁ። እህት ከሆነች አይቻት ከማላውቃት ልጅ ጋር መጣች። ምን ማድረግ ይሻላል? ኧረ ተይ፣ ምን አይነት ልጅ ናት? እና ምን ናት ብላ መጣቻት? ያመጣቻትማ ጓደኛዬ ናት ብላ ነው። አይ ይሄ ምንም አያሳምንም። ገኒዬ እባክሽ ለብቻዋ እንዳታያት። እሺ እንግዲህ ከይፉ ጋር ሆነ ነው እንዴ? አትመጡም? የልጅቷን ፎቶ አንስተሽ ላኪልኝ። እሺ እሺ። እንዴ ሻይ አመጣለሁ ብለሽ አይደል እንዴ? እሺ ታለ ሻዩ ገና አልፈላም። ጥጆ ነው የመጣሁት። ፂና ያልሽኝ ስምሽን? አዎ። እሺ በቃ አሁን መሄድ አለብኝ። ወንድሜ ወደ ቤት ከተመለሰ ካጣኝ ጥሩ አይደለም። ባይሆን ስልክሽን ስጭኝና እንደዋወላለን። ስልኳ ምን ይሰራልሻል? ስትፈልጊያት ልክ እንደሆነ አትመጭም እንዴ? ምን ማለት ነው? አንቺ ደግሞ ምን አገባሽ? ቆይ ሰው እንዳላገኝ ነው እንዴ ፍላጎትሽ? ያምሻል እንዴ? ይቅርታ ካጠፋው እንዴ? ኧረ ምን ይቅርታ ነው? ሲጀመር እሷ አንተ ጤነኛ አይደለችም፣ ያማታል። እሺ ይልቅ ስልክሽን ስጪኝ፣ ቁጥሬ ልጻፍልሽ። እሺ አሁን ሻይሽ ደህና ደርስ እንዴት ነሽ? ደህና። ሀኒ ጋር እኮ ስመጣ ነው ያየሁት። ጥሩ አደረግሽ። ሀኒ ግን አሁን ቤት የለችም። ኧረ የት ሄዳ ነው? የሆነ ስራ ነበራት። እንዴት አልነገረችኝም? ማለቴ አልደወለችልኝም። እሱን እንኳን አላውቅም። ታዲያ እስከዛም ውስጥ ገብተን እናንተ እናውራ፣ በዛውም ልጠብቃት። እኔ ግን ስራ አለብኝ። እማወራ እኮ አስቸኳይ ነገር ስላለ ነው።
የኔ ልጅ ማናት እንቺ ልጅ? ከዚህ በፊት አይችላል በቃ። አንቺ ሴትዮ ቆይ ካላወራሽ ያምሻል ተብለሻል እንዴ? የኔ ልጅ እኔ እኮ ላንቺ ብዬ ነው። እባክሽ እባክሽ እንደው ሰው አትመኝ። እናንተ ነሳምኝ እየኖርኩ አይደል እንዴ? ይሄ ደግሞ ምን ማለት ነው? ጽያ አትጨማለቂ። አንዳንዴም አስቢ። አሁን ማንነቷና ምንነቷን ሳታቂ እንዴት ብለሽ ነው ቤት ውስጥ ይዘሻት የምትመጪው? ለራስሽ ባታስቢ ለኛ አታስቢም እንዴ? ወይ ፈጣሪ ሆይ እንደው ተሳክቶልኝ ችግር ይዤባችሁ በመጣው። እንዴት ምን እንዴት አለው? ሁኔታችሁን ማየት ስለምፈልግ ነው። እረፊ አንቺ ልጅ አድቢ። ሁላችንም ጥርግ ብለን ወተንልሽ ቤቱ ምን እንደምታደርጊ እናይሻል። ወይ አድርጎት ነው። እንደውም አሁን ነው ጫፍተኛ ለብቻ እንዴት ድልት ብሎኝ እንደምኖር አሳይሻለሁ። ኧረ በጣም ጥሩ። ሌላውን ወንድሜ፣ አረ ምን አይነት ጉድ ውስጥ ነው ከተትከኝ? ምን ነው? አረ እኔ ልጅቷ ምንም ጤነኛ አትመስለኝም። ቤት መግባት ቻልሽ? ገብቼ ነበር፣ ግን ደግሞ ባልገባ ይሻለኝ ነበር። ለምን? በጣም ያስፈራሉ። በቃ ስትመጪ እናወራለን። እሺ በቃ እሺ የምትወሪኝ ነገር ምንድን ነው? ቃላብ ምን መሰለ፣ እኔ አንቺ ደግሞ ምን ሆነሻል? ስራ አለብኝ እያልኩሽ አይደል እንዴ? የምትወሪኝ ነገር አስፈላጊ ከሆነ ቶሎ ብለሽ ንገሪ። አይ በቃ ተው፣ ሌላ ቀን እናወራለን። ያምሻል እንዴ? እጭ ምን አይነት ጣጣ ነው? ጭራሽ እንዲርቀኝ ያደረኩት። ለምን እንደምትከታተለኝ? በጣም ቆንጆዬ ነሽ። ምን አለበት ታውቅም በደንብ ባደንቅሽ። ለምን? እኔ ማንንም ሰው የምታውቅ ፍላጎት የለኝም። ዞር በልኝ። ላይ ጠቅምሽ ምን ቆንጆ። እኔ ደግሞ በሰላም ልፋታሽ አልችልም። ስለዚህ ስልክሽ ስጪኝ። አልሰጥም። እስቲ ምን እንደምታረገኝ አይሃለሁ። ምን እንደማረግሽ ላሳይሽ? አዎ አሳየኝ። አንተ ቆይ ያማል እንዴ? እብድ! አንቺን የመሰለሽ ቆንጆ ላድርግ የምችለው ይሄን ብቻ ነው። ያው ለመታሽ አልችልም። ገደል ግባሽ። ዞር በልኝ ወደዛ። አልፋታሽም ስልሽ አላመንሽኝም እንዴ? እሺ በቃ አንተ ስልክ ስጠኝ፣ እኔ ራሴ እደውልልሃለሁ። አይ እንደዛማ አይሆንም። ያንቺ ስጪ። እጭ እደውልልሻለሁ። ከጽጌ ጋር ምን እያደረግሽና ማን እንደሆንሽ እደርስበታለሁ። ጅል ደግሞ አንቺን ብሎ ቆንጆ
የመድኃኒት ሰዓት ሳይደርስ ቶሎ መውጣት አለብህ። አድርገው፣ ቶሎ በል። ደግሞ ዛሬ ያ የተረገመ እንደሌለ እርግጠኛ ነኝ። ከዛሬ የተሻለ ቀን የለም።